ሰላም የአገሬ ልጆች እንዴት ናችሁ? ደህና ናችሁ ሆይ? ሁሉ ሰላም ነው? የአገሬ ልጆች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ በጣም። እንደው ዛሬ አንድ ነገር ልበላችሁ ብዬ ነው። አንዳንድ ጊዜ ያው ቪዲዮውን ስታዩ እንትን ስትሉ ለኔም ደስ ይለኛል፣ ሞር ነገሮችን ከናንተ ጋር እንትን ለማለት ማለት ነው እና ብዙ ተመልካች እንዲኖረው አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ሌሎች እህቶቻችንም እንዲጠቀሙ እንደው ከምናገረው ነገር አንድ እንኳን ቢጠቅም ብዬ ነው የምናገረው። ለዛ ነው የማወራችሁ የአገሬ ልጆች፣ አንድ እንኳን ከጠቀመ ብዬ ነው። ሼር አድርጉ እናንተ የተጠቀማችሁበትን ማለት ነው። ማታ ላይ ነው የማወራችሁ። ድምጼ በጣም ሎ ከሆነ ይቅርታሽ፣ ቼክ አድርገዋለሁ። ያው አፕሎድ ሳረግ አልጨረስንም፣ ስራ ላይ ነው ያለነው። ቪዲዮውን ኬስ ካያችሁት ብዬ ነው። ያው በቆንጆ ነገር ደግሞ እንመጣለን ተያይዘን። ፀጉሬ እስካሁን ያው አልተፈታም፣ ቆንጆ ነው ያለው ግን እና ለዛ ነው ያልመጣሁም በቪዲዮ ማለት ነው። እና ሰሞኑን አንድ እህታችን ዘማሪ ያርፋለች በህይወት ማለት ብዙ ተሰቃይታለች ያቺ ልጅ ማለት ነውና ዘማሪዋ ማለት ነው። ስሙ መጥቀስ ምናምን ሰው በጣም ነው እንትን የሚለኝ የአገሬ ልጆች፣ በጣም ይጨንቀኛል። እኔ አልችልም። ብታዩ ባለቤቴ ራሱ ይስቃል። የሚገርማችሁ ነገር ማለት ነው ልክ ወደ መቃብር ቦታ ምናምን ስደርስ እግዚአብሔር ነው የምላችሁ ድምጼ ራሱ ሲቀንስ ገና ሳወራ በጣም ነው የሚጨንቀኝ። አልወድም። ለምን እንደሆነ ግን አላቅም፣ በእውነት አላቅም። በጣም ይጨንቀኛል። በጣም እንደኔ ከሆናችሁ እርጉዝ ሴት ስታዩ ማይ ጋድ፣ እርጉዝ ሴት ስታዩ መቃብር ስታዩ እንደኔ የሚጨንቃችሁ አላችሁ? በጣም ነው የሚጨንቀኝ። ድሮ እርጉዝ የሆኑትን ሁሉ እንዲህ ብዬ ፍጥጥ ብዬ ነበርና ወይኔ እንዴት ሆነዋል ምናምን ነበርና በራሳችሁ እስከሚደርስ ድረስ በጣም ነው እኮ ልጅነት የሚያስቀው። እና እህታችን ነፍሷን ይማር ዘማሪዋ ማለት ነው። በነገራችን ላይ ዘማሪ ስለሆኑ እንትን ስለሆኑ አይደለም፣ ዋናው ማመናችን ነው። ነብይ ስለሆነ ፓስተር ስለሆነ ቄስ ስለሆነ አይደለም። ዋናው ጌታ ኢየሱስን አምነናል ወይ፣ በትክክል ቃሉ እንደሚነው ኑረናል ወይ የሚለው ነው ዋናው። ዝም ብሎ እኛ ሀገር ምን ይባላል መሰላችሁ? ዝም ብሎ ኑሮ የሚባል ነገር አለ። የሆነ ጥራዝ ነጠቅ ነው ምናምን የሚሉት አለ። ዝም ብሎ በቃ ከወርድ እየተላለፈ የመጣ ማለት ነውና ዝም ብሎ ከሰው አፈ ታሪክ ይባል የለ፣ ከሰው አፍ ወደ ሰው አፍ ተላልፎ የመጣ። አሁን ለምሳሌ የቆጡን አወርድ ብላ የብብቷን ጣለች ይባላል አይደል? አሁን ይሄ አባባል ከድሮ ጀምሮ የመጣ ነው እና ዋናው እምነታችን ነው የአገሬ ልጆች። ዋናው ኑረናል ወይ ቃሉ እንደሚለው ነው ማስተዋል ያለብን እንጂ ከሞትም የሚተርፍ ማንም የለም። ሁላችንም ሕያጅ ነን፣ የጊዜ ጉዳይ ነው እና በተለይ ለእናትና ለአባት ይከብዳል። እግዚአብሔር መጽናናት ይስጣቸው። ይከብዳል። ዛሬ ግን እኔ ጌታ ኢየሱስን ያመንኩበትን ምን እንደሆነ ልንገራችሁ። እኔ እንደ እብድ ነው የሚያደርገኝ። የእግዚአብሔር ነገር ሲነሳ እንደ እብድ ነው የምሆነው። እውነቱን ለመናገር ፊዚካሊ ስለማታውቁኝ ነው እንጂ በጣም በደስታ ማለት ነው እንደ እብድ ነው የምሆነው። አንደኛ ነገር የወጣሁበትን ሳስበው እኔ ጠጭም አይደለሁም፣ ሰካራምም አልነበርኩም፣ ዝሙታም እንደዚህ አይነት እንትን ውስጥ የገባው ሰው አይደለሁም፣ አልነበርኩም። እግዚአብሔር የተመሰገነ ይሁን። በጣም የምጠየፍ ሰው ነኝ። እንደዚህ አይነት ነገር ስመለከት ማለት ነው በጣም እጠየፋለሁ። እና ትንሽዬ ብዙ ነገር አየሁኝ። አንደኛ ኦርቶዶክስ ቤተክርስቲያን ውስጥ ቅድስት ድንግል ማርያም የምትመለክበት ኪዳነ ምሕረት የሚባል ወልዲያ ውስጥ የምታውቁ ከሆነ እዛ ውስጥ እንማር ነበር። ቤተክርስቲያኑ እንደዛ ነው የሚለው፣ ኪዳነ ምሕረት ቤተክርስቲያን ነው የሚለው። እዛ በጣም እንማር ነበር፣ መንፈሳዊ ነገሮችን በጣም እንማር ነበር። መዘምራን ልብስ ለብሰን የምንወጣ ነበርን እና እግዚአብሔር ይመስገን በጣም የልጅነት ጊዜ ደስ የሚል ነበር። አሁን ደግሞ ሞር እግዚአብሔርን ስጠጋ ሳውቅ በጣም ደስ ብሎኝ በቃ በደስታ ነው ከእግዚአብሔር ጋር እንትን የምለው። ቃሉን ማንበብ ባይኖርም ድሮ ምናነበው የነበረው ውዳሴ ማርያምን ምናምን ነበር እንጂ ወንጌልን በትክክል እንደዚህ ስለ ኦርቶዶክስ እህቶች እንዳትቀየሙ፣
በጣም የገባኝ እውነት እኔ ያልነበርኩበትን እንጂ እናንተን አይወክልም። እናንተ መጽሐፍ ቅዱስን ላታነቡ ትችላላችሁ፣ ጎበዞች ትሆናላችሁ። እኔ ግን አልነበርኩም። መጽሐፍ ቅዱስን አላነብም ነበረ። ውዳሴ ማርያም ነበረኝ፣ ጠፋብኝ፣ በጣም ጠፋብኝ። ብዙ መጽሐፎች ነበሩኝ የሚገርማችሁ ነገር እና ብዙ ነገር አየሁኝ የሚደብር ነገር። ከዛ በኋላ አማኝ ናቸው የምላቸው ሰዎች ምን ሲሆኑ አየሁና በጣም ውስጥ የተቀየመኝ ነው፣ እውነቱ ሳይገባኝ ማለት ነው። እነዚህ ሞሎክሲዎች ምናምን አለ አይደለ፣ የማንም ስም ለማጥፋት አይደለም፣ በጣም በትህትና ነው የማወራችሁ፣ በክፉ ነገር እንዳትወስዱብኝ። እና አክስቴ አንድ ጊዜ ትዝ ይለኛል ምግብ ሰርተን ጨርሰን ፕሊስ ውሰጅላቸው ብላኝ በትልቅ አጥቅስቼ ወሰድኩኝ፣ ቤተክርስቲያን ማለት ነው። እናም በጣም የምወዳቸው ቄስ ነበሩ፣ ሞሎክሴ በጎን ነበሩና ልክ የሆነ ነገር ሲጨርሱ እዛ ነው የሚቆዩት ማለት ነውና ልክ ስደርስ መጥፎ ነገር አየሁ። ምንም ማለት የማልፈልገው ማለት ነው። መጥፎ ነገር ስመለከት እነዚህ ሰዎች እኮ ተሰብስበው የሚኖሩ ናቸው፣ ለእግዚአብሔር ተለይተው የሚኖሩ ናቸው። እኔ የምላችሁ ነገር ይሄ ነገር ኦርቶዶክስን እኮ አይወክልም። በጣም ደግሞ ንጹሖች አሉ፣ ቆሎ ቆርጥመው የሚኖሩ በገዳም ውስጥ እየኖሩ ቆሎ ቆርጥመው። እግዚአብሔር ምስክሬ ነው። አሁን ድረስ እኔ ብረዳ ደስ ይለኛል፣ ሄጄ ብረዳቸው። እግዚአብሔር ምስክሬ ነው የምላችሁና ቆሎ ቆርጥመው በቃ ከምንም ወጥተው የሚኖሩ አሉ። ሁሉንም አይወክልም እና የልጅነት አይምሮዬን ነው የምነግራችሁና ወይኔ ታዲያ እንደዚህ ከሆነ ሰው አልቋል፣ በቃ ማንም በትክክል የሚኖር የለም አልኩኝ ማለት ነው። እና ትንሽ አጫረብኝ። እዚህ ሪሊ ራይት ላይክ እንደዚህ ሊሆናል ሰው ግን ብዬ ትንሽ ውስጤ አጫረው። የሆነ ነገር ጥያቄ መጣ ወደ ውስጤና መጸለይ ጀመርኩ። እኔ እውነቱን ነው የምነግራችሁ፣ መጸለይ ጀመርኩ። እግዚአብሔር እውነተኛ መንገድን አሳየኝ። እኔ ሲኦል መግባት አልፈልግም። ድሮ ሙስሊም የእናቴ ዘመዶች ራሱ ሙስሊሞች ናቸውና በጣም የተባረኩ ናቸው። ብታያቸው ባለቤቴ እንዴት እንደሚወዳቸው የተባረኩ ንጹሖች ናቸው፣ ንጹህ ልብ ያላቸው። ወይኔ አላህ ዝናብ አዝንብልን ሲሉ ዝናብ የሚመጣላቸው ንጹህ ልብ ያላቸው ናቸው። እና እግዚአብሔር ምስክሬ ነው የምላችሁና እንዴት አይነት የተባረከ ጊዜ ነበረ የዛ ሰዓት ማለት ነውና ብቻ መጸለይ ጀመርኩ። በጣም ጸሎት ጀመርኩ። እግዚአብሔር ፊትን አብራልኝ የሚል ጸሎት ጸለይኩ። በቃ በጣም በኃይል። የሚገርማችሁ ነገር እግዚአብሔር መጣ። በህልም መናገር ጀመረኝ። እኔን በህልም ማሳየት ጀመረኝ። እግዚአብሔር ወደ ህይወቴ መጣ። እንደው ወንድሞቼ አሁንም እዚህም ያላችሁ ከሆነ ማለት ነው የሆነ ነገር ውስጣችሁ ባዶነት ከተሰማችሁ፣ የሆነ ነገር ጎድለኝ ካላችሁ ፕሊስ እግዚአብሔር ቅርብ ነው። እውነቴን ነው የምነግራችሁ፣ ቅርብ ነው እግዚአብሔር። መጽሐፍ ቅዱሳችሁን አንሱና አንብቡ፣ ጸልዩ። እግዚአብሔር ወይ መንገድህን አሳየኝ በሉ። ከማንም አትጠብቁ። እግዚአብሔር ራሱ ወደ ህይወትሽ ይመጣል። እግዚአብሔር ወደ ህይወት ይመጣል ወንድሜና እግዚአብሔር የቅርብ አምላክ ነው። መጽሐፍ ቅዱስ ላይ እንደዚህ ይላል፣ የቅርብ አምላክ ነኝ ይላልና ከዚች ከርግብግቢታችን ይልቅ እግዚአብሔር ይቀርባል ለኛ። እቺ እንደዚህ ብላ እንዲህ ከምትለው ይልቅ እና እግዚአብሔር በጣም ቅርብ አምላክ ነው ልላችሁ ነው። ብቻ ንጹህ ልብ ይኖራችሁ። አትጥሉ ሰውን፣ ለሰው ክፉ አትሆኑ። እግዚአብሔር ክፉ ስትሆኑ ክፋትን ወደ ራሳችን ነው ገልብጦ የሚያመጣው እንጂ እዛ ሰው ላይ ክፋት አይሆንም። የምነግራችሁ ነገር ይሄንን ነው። እውነት ነው የምላችሁ። እንደው ክፉ አትሆኑ ለሰው እና በጣም በሚገርም ሁኔታ እግዚአብሔር ፊቱን እያበራልኝ መጣ እና ጌታ ኢየሱስን አልቆየሁም፣ አዳኝ ያደረኩት አልቆየሁም። እና የሚገርማችሁ ነገር ልክ የመጀመሪያ ልጅን እርጉዝ ሆኜ የ9 ወር ሆኜ እዚህ ጋር ትልቅ እየባጭ ወጣ፣ ትልቅ እየባጭ። የሚገርማችሁ ደግሞ ይሄ እዚህ ጋር ተቆርጦ ነው እንጂ የሚወጣው በፍጹም እንትን አይልም። ብዙ ሴቶች አይቻለሁ ቆርጠው ነው ማለት ሐኪም ቤት ሄደው ተቆርጦ እዚህ ጋር ሰንበር ይታያል ምናምን ያስወግዱታል ማለት ነው። እኔ ግን እግዚአብሔር ፈወሰኝ፣ ክብሩን እሱ ይውሰድ። እኔ አልዋሻችሁም፣
የዛሬ 15 ዓመት 16 ዓመት እንደዛ ሊሆን ነውና ፈወሰኝ እግዚአብሔር። እግዚአብሔር ሲፈውስ ጠባሳ የለውም። እግዚአብሔር ሲፈውስ ይሄ ገባጣ የለውም። እግዚአብሔር ሲፈውስ ሙሉ አድርጎ ነው የሚፈውሰው። እና እግዚአብሔር ተገናኘኝ በዛ ሰዓት ማለት ነው። ትልቅ የነበረው እባጭ አይኔ ሁሉ ፈጦ የነበረው እባጭ ማለት ነው። ልክ ልጄን ከወለድኩ በኋላ ከተገላገልኩ በኋላ በቃ ስቲል ጸሎት ጸልያለሁ። እግዚአብሔር የጸሎት ህይወት ይስጣችሁ። ጸሎት ሁሉን ያሸንፋል። ስንጸልይ በጣም ብዙ ነገር ይሸነፋል። ስንጸልይ በጣም ብዙ ነገር በህይወታችን ላይ ይሄዳል እና እግዚአብሔር በድንቅ ፈወሰኝ እህቶቼ። እና መስክሩ፣ እግዚአብሔር ያደረገላችሁን ወጣችሁ ለህዝብ መስክሩ። እና እግዚአብሔር ፈዋሽም ነው። እግዚአብሔር ደግሞ አይፈውስም። ካልፈወሰ አይፈውስም። ፍቃዱ ካልሆነ አይፈውሰንም። በቃ በዛ ነገር ትሄጃለሽ ካለ ሞታችንና ህይወታችን በሱ እጅ ላይ ነው ያለው። በዚህ ነገር ታልፋለሽ ካለ ታልፊያለሽ። በዚህ ነገር ታልፋለህ ካለ ታልፋለህ። ግን ደግሞ እሱ አይደለም በሌላ ነው የምትሄጂው ካለ ደግሞ በዛ ነው የምትሄዱትና እግዚአብሔር ከጻፈልን አንዳችም አናልፍም። ግን እግዚአብሔር ፈወሰኝ። ይሄው አንገት እንዴት እንደሚያምር ምንም ነገር የለውም። ምንም ነገር ይሄ ነው ቀልጦ በ3 ቀን ነው ቀልጦ የጠፋው። ቀልጦ ጠፋ። እንደዚህ ቀልጦ ጠፋ። አይታችሁ ከሆነ አፋር ላይ ሲቀልጥ ጥቁር ነገር ይወጣል አይደል? እንደዛ አሳየኝ እግዚአብሔር እንዲጣረከው በህልም ማለት ነው የሚያሳየኝ እንዲጣረከው። እና እግዚአብሔር አምላክ እንደው በመሰሙት ሁሉ ላይ ታምራት ያርግላችሁ እግዚአብሔርና እነዚህ የምትሰሙኝ ራሳችሁ ማለት እንደው ፕሊስ ጸልዩ። ከሰማችሁም በኋላ እግዚአብሔር መልካም ያድርግላችሁ። በጓዳችሁ በታምራት ይገለጥላችሁ። ላለው የሀገሬ ልጆች በጣም እኔ ይሄንን ፈውስ ሳስበው እግዚአብሔር ምን አይነት አምላክ ነው። በነገራችን ላይ ሙሉ ወንጌል ቀጠና 2 ሙሉ ወንጌል እዛ ነበር የሄድኩት እና በድንቅ ነው እግዚአብሔር የፈወሰኝ። ካወቃችሁ ማለት ነው። እዛ በጣም የተባረኩ አገልጋዮች አሉ። በቲቪ አይወጡም። ለሀገር ይጸልያሉ፣ ለምድር ያለቅሳሉ። እኔ ሌላውን መንካት አይደለም፣ እግዚአብሔር ሁሉንም ያያል፣ ይመለከታል። ፈራጅም አይደለሁም። ቅን ፈራጅ አለ በዙፋኑ ላይ ሁሉን የሚመለከትና ሁሉን የሚያይ። እንደገና ደግሞ ዋጋ ሁሉ በእጁ የሆነ ዋጋው በእጁ ነው። የኔ ዋጋ በእጁ ነው ያለው። ያንቺም ዋጋ በእጁ ነው ያለው። ያንተም ዋጋ በእጁ ነው ያለው። እግዚአብሔር እንደሚዛኑ እንዲች መዝኑ ያስቀምጣታል። ፊት ለፊት አንድ ቀን እንገናኛለን ወደ ፍርድ ማለት ነው። እና ይሄን እንዳትረሱ። ሁሉ ጊዜ የሆነ ነገር ስታደርጉ እግዚአብሔር ፊት ለፊት ያቆመናል። አንድ ቀን በፍርድ ዙፋን ላይ እንቀመጥና ሚዛን አለ እንመዘናለንና የሀገሬ ልጆች ሚዛን አለ ስላችሁ የክብደት አይደለም፣ ሚዛን አለ። የሰራነው ነገር ሁሉ ይመዘናል በእግዚአብሔር ፊትና ከእንደዚህ አይነት ክፉ ነገር እንጽዳ። መልካም ልብ ይኑረን። ለሰዎች እንድረስ፣ ላጡት እንድረስ። ከሰርግ ቤት ይልቅ ለቅሶ ቤት ብንሄድ ሰው ብናጽናና በእግዚአብሔር አይን ይገባል። ደስታ ካለበት ይልቅ ሀዘን ያለበት ቤት ገብተን አጽናንተን ብንወጣ እግዚአብሔር ያንን ያያል። ፌሽታ ካለበት ይልቅ ረሃብተኞችን ሄደን ብንጎበኛን እሱ ያያልና ዋጋችን ይጻፋል። የሀገሬ ልጆች ከመልካም ነገር አንጉደልላችኋለሁ። እና እግዚአብሔር ያደረገልኝ ብዙ ነው። ይሄ ብቻ አይደለም፣ በሌላም ጊዜ እንገናኛለን። የሀገሬ ልጆች ተባረኩልኝ። አመሰግናለሁ በጣም እርግጠኛ ነኝ ትባረካላችሁ። እና ምስክርነቴን ሰምታችሁ እናንተ ማስተያየት ስጡኝ። አመሰግናለሁ። እግዚአብሔር ያደረገላችሁን ብትነግሩኝ ደስ ይለኛል። ተባረኩልኝ። በጣም ነው የምወዳችሁ ኢትዮጵያውያን፣ ኤርትራውያን። ሰላም ቆዩኝ። እንመጣለሁ። እሺ ቻው የሀገሬ ልጆች።